ትላንት እኔ አንድ የገረመኝ ነገር አለ። በጣም ገረመኝ እውነት። የሰው ቤት ገብታችሁ ዘው ብላችሁ ገብታችሁ እንዴት የሰው ቤት እቃ ሳታፍሩ ነካ ታደርጋላችሁ? እስኪ ልጠይቃችሁ ለእናንተ። ይህን ጥያቄ ለእናንተ ነው። ኮመንት ላይ ያስቀምጡልኝ መልሱ ልበላችሁና የባለትዳር ቤት ገብቼ በማላቀው ቤት ገብቼ የዛን ሰው እቃ የኔ ነው የግሌ ነው ብዬ የሌለ ነጌስ ግን እኔን ፈጣሪን አይጠይቀኝም ወይስ ይጠይቀኛል? እስኪ ይሄ ኮመንት ላይ መልስ ፈልጋለሁ። አይጠይቀኝም ይጠይቀኛል? እና የሰው ቤት ነው፣ ባለትዳር ነው፣ አቃለው የፈለገ ይሁን በስራም በምንም ልግባ እና የብዙዎቹ ቤት ህይወት የሚበላሸው በዚህ አይነት ምክንያት ነው። የብዙዎቹ ትዳር በምን ፈረሰ ብትሉ በዚህ አይነት ምክንያት ነው። በስራ ቦታ ይገናኙና በተለያየ ስልክ በመስጠት በሆነ በአጋጣሚ በሰርግ ይሁን በምን ይሁን ከፍቅረኛችሁ ከባለቤታችሁ አስተዋውቃችሁ የተነጠቁ እኮ ብዙ አሉ። በእውነት ነው የምላችሁ፣ ደም እንባ ያለቀሱ ብዙ አሉ። ስንቱ ይቁጠረው? ስንት እህቶቻችን ስንት ወንድሞቻችን አልቅሰዋል። በእንደዚህ አይነት በማይረቡ በተርካሻዎች ለራሳቸው ምኞታቸው ትተው በሰው ምኞት የሚኖሩ የሰው ምኞት የራሴ ባደረኩ የሚሉ ስንቶቹ አሉ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እህታችሁ ዘርፍነሽ ነኝ። የጨረቃ ፋሚሊ ቤተሰቦቼ ሰላማችሁ ይብዛልኝ። ባላችሁበት ቦታ በሰው ሀገር እንደኔም በስደት ያላችሁ ሰላማችሁ ይብዛ። ሁሌም ሰላም ሁኑልኝ የኔ ውድ እህቶች። ስለ ራሳችሁ ድዋ ጸሎት አድርጉ። ክርስቲያን ብትሆኑ ሙስሊም፣ የትኛውም እምነት ውስጥ ሆኖ የራሳችሁ ቀለሌት ስለ ራሳችሁ፣ ስለ ሀገራችሁ፣ ስለ ቤተሰቦቻችሁ፣ ስለ ሁሉም ስለ ሀይሚና ብሩኬ በጸሎታችሁ አስቧቸው የኔ ውድ ቤተሰቦች። ላይክ፣ ኮመንት፣ ሰብስክራይብ በማድረግ እንዳትረሱ። አሁንም እና የሰው ልጅ ብዙ ነገር አለ፣ ብዙ አጋጣሚ አለ። በብዙ አጋጣሚ ከሰው ትገናኛላችሁ። በብዙ አጋጣሚ ትገናኙና ያ ሰው የሰው የሆነ ሰው ሀብቱ አይታችሁ፣ እድገቱ አይታችሁ፣ ከፍታው አይታችሁ የራሴ ባደረኩ የሚሉ ብዙ አሉ። የሰው ትዳር የሚያምሱ፣ የሰው ፍቅረኛ ነጥቀው እና የሚያምሱ፣ ቤት የሚያበላሹ፣ ህይወት መንቀርቀር የሚያደርጉ፣ የልጆች እናት ሆና የልጆች አባት ሆኖ እና ብዙ አለ። በሀገራችንም በኢትዮጵያ ብዙ አሉ። በስደት ዓለም ሆነው ደግሞ በተለያየ ነገር አስተዋውቀው ብዙ አሉ። የተነጠቁ ደምን ባለቀሱ ብዙ አሉ። ግን አይጠይቀንም ወይ ፈጣሪ? ይሄ ነገር ለእኛ መልካም ህይወት ያደርገዋል ወይ? እንደዚህ አይነት ውስብስብ አድርገን የሰው ህይወት መንቀርቀር አድርገን የራሳችን ለማድረግ ቀለሊት ምንጥር፣ ቀለሊት ጉድጓድ ምንቆፍር፣ ነገስ ያ ትዳር ለእኛ ይሆናል ወይ? እስኪ ልጠይቃችሁ፣ ያ ትዳር ለእኛ ይጠቅመናል ወይ? ያ ትዳር የዛን ሰው ህይወት አበላሽተን ለራሳችን አድርገን ያ ሰው ከወስደን ሴትም ትሁን ወንድ እፎይታ ያገኛል ወይ? በድንገት የሌለስ ፍቅር ይመጣል ወይ? የሌለ ሰላም ይመጣል ወይ? ከዚህ ሰው ኦኬ፣ ከአንድ ሰው ልበላችሁና ከኔ አሁን ባለቤቴ ጥሩ ፍቅር የለውም፣ ፍቅር አልሰጠውም፣ ጊዜ አልሰጠውም፣ ምንም ለሱ ኬር የለኝም፣ ምንም በቃ ዞር ብዬ አላየውም። አሁን ሊመራው ይችላል፣ የሰው ትዳር ሲያይ ሊቀና ይችላል። ለምን ምንም እንትን አለለው። እንኳን በአግባቡ ብጭርቆ በንጹህ አጥቤ ውሃ ቀድቼ ብሰጠው ሲወጣ ትወጣለህ ወይ ባለው ነገር ባለው ልብስ አሰማምሬው ያለው ነገር አስተካክዬለት ካልሲውም ቢሆን ምንም ይሁን እና ያለ ነገር አንድ ሁለቴ በእጄ ማንስቼ አጉርሼውና ከሰው ትገናኛለህ ብዬው መክሬ ቢወጣ ይሄ ባሌ ወደ ውጭ ያያል ወይ? አይ በፍጹም ሊያይም አይችልም። ለምን? እየተንከባከብኩት ነው ባለኝ ነገር። ግን ትቼዋለሁ ከተውኩት በቃ የት ይሄዳል? የራሴ ነው የግሌ ነው የት ይሄዳል ብዬ ብለቀው ይሄ ባለቤቴ ውጭ ሊያይ ይችላል፣ የውጭው ሊመኝ ይችላል። እንዴ የሰው ቤት እንደዚህ ያማረ፣ የሰው ቤት እንደዚህ የሆነ፣ የጓደኛዬ ቤት እንደዚህ የሆነ፣ የራሴ ቤት እንደዚህ የሆነ ብሎ ወደዛ ሊያዘነብር ይችላል፣ ወደ ውጭ ሊያይ ይችላል። ግን አንዳንድ ጊዜ በራሳችንም ስህተት አለ ሴቶች። በእውነት ነው የምላቸው። አሁን
በብዙ ነገር ስህተት አለ እና እንደ ቅመሜ አይነት እውነት አንድ በቂ ነው። ከ5 1 ልጅ በቂ ናት እሷን። ብሩኬም እግዚአብሔር አምላክ መርቆ ሰጥቶታል። ከላይ ጥፍጥ ያለች የኔ ባደረኳት የሚሉ ብዙዎቹ የሚመኟት የኔ የወንድም ሚስት ብለው ብትሆን ብለው ብዙዎቹ የሚመኙባት የብዙዎቹ የስራ ፈጠራ የፈጠረች የብዙዎቹ እውነት ሀዘን ያስረሱ የብዙዎቹ በእውነት ጭንቀት ያስረሱ ልጆች ናቸው። መቼም ሊለያዩም አይችሉም እና እንደ ሀይሚ ይሆናለሁ ብትል በፍጹም አትሆንም። አሁን በዛ ቦታ እኔ ቁጭ አድርጌ ሳያት ትላንት እንዴት እንደምትሆን እንዴት ሲወጣ አሁን ብሩኬ ሲመጣ ሀይሚ እየሮጠች እንትን ትላለች በር ለመክፈት ሲመጣ ደግሞ እንዴት እንደምትቀበለው እናውቃለን። እየሳቀች ሮጣ እንዴት ብድግ እንደምትል አሁን ትላንት እሱን አይታ ለመቅረጽ ፎቶ ለመቅረጽ ኧረ እባክሽ አይሆንልሽም፣ አይሳካልሽም። እና በሰው ትዳር ገብተው የሚያምሱ ብዙ አሉ። እውነቴ ነው የምላችሁ እህቶቼ፣ እንጠንቀቅ፣ ጥንቃቄ እንውሰድ። በራሳችን ነገር ላይ ጥንቃቄ እንውሰድ። እንኳን ሌላ ተውትና ባለ ትዳር የሆናችሁ ስልክ ስታወሩ በአግባብ የባላችሁ ጥፋት ሊኖርበት ይችላል። ያ ጥፋቱ በስርዓት እየመከራችሁ መክራችሁ እንዲመለስ በማድረግ መክራችሁ ደግሞ ወደ ቦታው እንዲገባ በማድረግ በእጅ ያለ ወርቅ እንደ መዳፍ ይቆጠራል ይባላል እና በእጃችን ያለ ነገር ሲጠፋ ነው የሚቆጨን የሚያናደን። አንዳንዴ ለሰው ኖረን ለራሳችን ማንኖርበት ጊዜ አለ። የሰው ሆነን የራሳችን ማንሆንበት ጊዜ አለ። ለምን? ይሄ አለማወቅ ትልቅ ስህተት ነው። የሰው እንደምኖረው ቤቴን መኖር አለብኝ። የሰው እንደምሆነው ለራሴ መሆን አለብኝ። ለሰው እንደምተጋ ለራሴ መትጋት አለብኝ። እና እህቶቼ እውነቴ ነው ምላችሁ፣ በቃ ባላችሁ ፍቅረኛችሁ ቢሆን የኔ ነው ያላችሁት የግሌ ነው ህይወቴ ነው ይሄ መንገዴ ነው ያላችሁት ባላችሁን በአግባብ ያዙ፣ በስርዓት ያዙ። በሰው ሀገር ጊዜ ሊፈጅባችሁ ይችላል። ይሄ በስልክ ተዋውቃችሁት ሳታዩ ምንነቱን ሳታውቁ አይደለም፣ ግን አውቃችሁት ቤተሰብ ያወቀው ነገር ከሆነ ከሱ ብትተጉም ነገ ዞራችሁ ታገኙታላችሁ። ይሄ በስልክ ያገኛችሁት በስልክ አግኝቼው ፍቅረኛዬ ነው ጥሩ ነው የምትሉ ይሄ እንደማይሆናችሁ ልንገራችሁ። ስልክም ላይ ነው የሚቀረው። ስልክም ላይ ይቀራል። ለምን? ነገ ይሄ ሰው የኔ ይሆናል ብላችሁ ታስቡታላችሁ? አታስቡ። እናንተ እዚህ ናችሁ እንጂ እሱ ያለ እዛ ነው። ምን እንደሚያደርግ አታውቁም። ምን እንደሚሰራ አታውቁም። ምን ላይ እንደሚውል አታውቁም ያ ሰው። እና ጥንቃቄ ወሰዱ እህቶቼ። እኔ ከትላንት የሰው ህይወት እንዴት ምንቅርቅሩ እንደሚያወጡ የሰው ህይወት ላይ ገብተው እንዴት እንደሚያማስሩ ትላንት እኔ ከነብሩኬ በጣም ተመሬበታለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ትላንት እኔ አንድ የገረመኝ ነገር አለ። በጣም ገረመኝ እውነት። የሰው ቤት ገብታችሁ ዘው ብላችሁ ገብታችሁ እንዴት